አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት አመሻችሁ? ሊዳና ናችሁ ወይ? እያቸው እስኪ ጨረቃዎቻችን አያምሩ? አይኔ እኮ ከነሱ ላይ ነው። ወይኔ በላቸው በየሄዱበት አይኔ እዛ እነሱ ጋር ነው በቃና። እንዴት ዋላችሁልኝ? እንዴት አመሻችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ በቤታቸው የሚመጡ አይመስለኝም። ያው ብሩኬ እንደተናገረው እንግዲህ ላይቭ ላይ እንገናኝ ብሏል እና እያሰብኩት ነበር ለምን ላይቭ ላይ አይገቡ ምናምን እያልኩ ነበር። ባለፈው ራሱ ማለት ነው ሜንሽን አድርጌ ጽፌላቸው ነበር ራሱ የቀሩ ሰዓት ላይ እስኪ ቲክታክ ንቶሎ ምናምን ብዬ ማለት ነው። እና የበፊቱ በቃ ያ እንትናቸው ስለናፈቀኝ ቲክታክ እንግዲህ ከገቡ ቆዩ ኦልሬዲ ከ2 ወር በላይ ምናምን ይሆናቸዋል አይደለ? እና እንደዛ ስለሆነ በቃ ቢገቡ ራሱ እያልኩኝ እኔ እያሰብኩ ነበረ። አልሐምዱሊላህ እንግዲህ ዛሬ ሊገቡ ነው ማለት ነው። ይቀውጡታል ኢንሻአላህ። ኔትወርኩም ሁሉም ደግሞ አሪፍ ሆኖላቸው አንዳንድ ጊዜ እንደዚህ በጉጉት ምናምን እንትን የምንለው ነገር ወይ ኔትወርክ አስቸጋሪ ይሆናል ወይ የሆነኛ አይመቸንም ይሆናል። በቃ ብቻ የሆነ ነገር እንትን ይላል እና ብዙ ጊዜ በጉጉት አለመጠበቅ ይሻላል አንዳንዴ ነገሮችን ማለት ነውና ብቻ ግን ያው ሁሉም ነገር ተስተካክሎ በሰላም ምናምን ከኛ ጋር ተጫውተው ምናምን እንደሚያልቅ ተስፋ አድርጋለሁኝ። እና ውዶቼ ሸበካ የሚያስቸግራችሁ ኔት የሌላችሁ ምናምን ብቻ መግባት የማትችሉ ቲክታክ እኔ እለቅላችኋለሁ፣ ችግር የለውም። ሌሎች እህቶቼ እንደዚህ መልቀቃችሁ አይቀርም ምናምንና ታዩታላችሁ፣ አታስቡ። ያው እንዳይደብራችሁ ለማለት ያክል ነው። እዚህ ዩቲዩብ ላይ ቀርተው ቲክቶክ ሲመጡ መግባት የማትችሉ ሰዎች እንትን ሊላችሁ ይችላል ምናምን፣ ግን ኖርማል ነው። እሺ ያው እኛ ስንለቅ ምናምን ታዩታላችሁ፣ ችግር የለውም። እንደውም ለእናንተ ስል ፓርት 1 ፓርት 2 እያልኩ ለቅላችኋለሁ። አታስቡ ማለት ነው ውዶቼ። ለማንኛውም እንግዲህ ዛሬ በመቄዶንያ ጨረቃዎቻችን መጥተዋል ማለት ነው። ይመቻችሁ። ሀይሚዬም ሸር አድርጋለች። ሰው ለመርዳት ሰው መሆን በቂ ነው ብላለች እና እውነት ነው። ሰው ለመርዳት ሰው መሆን በቂ ነው። የምር መቄዶንያ ላይ ብዙ ነገሮችን እናያለን። ብዙ ነገሮችን ያን አይተን ብዙ ነገሮችን መማር እንችላለን ውዶቼ። ዛሬ ላይ መቄዶንያ ላይ ብቻ አይደለም፣ በሁሉም ቦታ ላይ አሁን ላይ ብዙ ነገር እናያለን፣ ብዙ ነገር እንሰማለን ምናምንና አልሐምዱሊላህ እኛ አልሐምዱሊላህ ነው ማለት ያለብንና እኛ ደግሞ ደህና ሆነን እንደዚህ ለሰዎች ደራሽ ስንሆን ምናምን በጣም ደስ ይላል። እና መልካምነት ለራስ ነው። ነገ ጧት እኛም ሰው ነንና የሚያጋጥመንን አናቅም እና እኛ አንድ ነገር ብንሆንም የሚደርሱልን ሰው ናቸው ካላህ በታች ማለት ነው። ካላህ በታች ሰበብ የሚሆነው ሰው ነውና ፈጣሪ እንግዲህ በያለንበት አላህ ይጠብቀን። ሁላችሁም እህቶቼ እንደዚህ ለአቅመ ደካማም ሆነ ለታማሚ እንደዚህ ብዙ ነገር ለሚያጋጥማቸው ብዙ ለብዙ ሰው ደራሽ ናችሁ። በተለይ በቃ አረብ ሀገር ያላችሁ እህቶቼ በመልካም ነገሮች ሁሉ ቀዳሚ ናችሁ። እጃችሁ አለበት በሁሉም ቦታ ላይና ፈጣሪ በያላችሁበት ሰላማችሁን ብዝዝት ያድርገው ማለት ነው። ለሰው ልጅ ዋናው ጤና ነው ውዶቼ። ጤና ብንሆን ሰላም ብንሆን ነው አይደል ሰው ሀገር ላይ የምንሰራው ምናምን እና ጤናችሁን አብዝቶ ይስጣችሁ አላህ። ጤናችሁን የተጠበቀ አድርጎት በሰላም ሰርታችሁ በሰላም ለሀገራችሁ በቅታችሁ ደግሞ በነጻነት በቃ ሀገራችሁ ላይ ደስ የሚል ኑሮ የምትኖሩ ያደርጋችሁ ከቤተሰቦቻችሁ ከባሎቻችሁ ከልጆቻችሁ ጋር ማለት ነው። እና በያላችሁበት ሰላማችሁን ብዝዝት ያደርግላችሁ ውዶቼ። እንዲሁም በሌላም ሀገር አውሮፓ ሀገርም ሆነ ምንም ሆነ እንደዚህ ለእርዳታ ሲባል የምር ኢትዮጵያውያን ካለን መጥፎ ነገሮች መልካምነታችን ይበልጣል ብዬ አስባለሁ። ማለት የማየው ነገር በጣም እንደዚህ በመተባበር ላይ ምናምን ቀዳሚዎች ነን። የምሬ ነው። ቲክታክ ላይ ያለሁ ይሄዳለሁ፣ ዩቲዩብ ላይ ብትሉ ፌስቡክ ላይ ብትሉ ምናምን እንደዚህ ኩላሊታቸውን የታመሙ በብዙ ነገር በሽታ ህመምተኛ ሆነው አልጋ ቁራኛ ላይ የሆኑ ሰዎችን ብዙ ያዳናችሁ ናችሁ። በእስር ቤት በሊቢያ በባህር እየመጡ በሳዑዲ ምናምን እንደዛ እየተደበደቡ ብር ለሚያስፈልጋችሁ ሁሉ ደራሽ ናችሁ። በቃ ለሁሉም ደራሽ ነንና በጣም እኔ እንኳ እዚህ ሰው ሀገር ሆኜ በጣም ብዙ ነገር አይቻለሁ ምናምን ማለት ነውና በጣም ብዙ ሰው ከመጥፎ አደጋ ራሱን አድኗል፣ ከበሽታ ራሱን አድኗል ሰበብ በመሆን ማለት ነውና እንደዚህ ለእርዳታ ምናምን በጣም ጎበዞች ነንና በዛው ልክ የሆነ አንዳንድ ነገሮች ላይ የሆነ አላድ መጥፎ ነገሮች ላይ እንትን ብንልም እንኳ በጎ ስራዎቻችን ይበልጣሉ ብዬ ነው ማስበው። በተለይ ደግሞ ሞርዛን ውጭ ሀገር ያሉ እህቶቻችን ለበጎ ስራ ወደ ኋላ አይሉም። በቃ ለመልካም ስራ ለእርዳታ ለምናም በቃ ወደ ኋላ አይሉም እና
እኔ አሁን እዛ ፌስቡክ ላይ ብዙ አልጠቀምም። ፌስቡክ ግን ጉርሻ ፔጅን አንዳንዴ እከታተለዋለሁኝ፣ ፎሎሬ ነው እና እከታተለዋለሁ ምናምን ያው ጥሩ ነገር እንትን ስለሚል ማለት ነው እና የሚፖስታቸው ነገሮች ላይ በጣም ብዙ ሰው ተረድቷል። በሱ በኩል እንኳን በጣም ማአት ሰው ተረድቷል፣ ማአት ሰው ማለት ነው እና መሻላ ነው፣ የምሬ ነው። ቲክታክም ላይ ራሱ ብዙ ነሳሪ ታቋቸዋላችሁ የእርዳታ እንትን ሲያደርጉ ጥሪ ሲያደርጉ ብዙ ሰው ለእርዳታ እጁን እንደዘረጋ ነው ምናምን። ዩቲዩብ ላይም እንደዚሁ በቃ በማንኛውም ነገር ላይ ተሳትፋላችሁና እዚህ ደግሞ የጨረቃ ፋሚሊ እንለያለን። ከዚህም በፊት እንደዚሁ መቄዶንያ ላይ ብዙ ነገር አድርገዋል በጨረቃዎቻችን ስም ምናምን። አሁንም ደግሞ ድጋሚ ማለት ነው ባለፈው ሲሰበሰብ የነበረው እንግዲህ ለዚህ ነው ማለት ነው። በጣም ደስ ይላል። ማሻአላ አላህ ይጨምርላችሁ፣ በወጣ ይተካ ብለናል። ጨረቃዎቻችን ደግሞ ይህን ኃላፊነት ተቀብላችሁ እናንተም ባላችሁ ነገር እናንተም በጎ ስራችሁን እያደረጋችሁ ከኛም ደግሞ የሆነ ነገር እንትን ሲል ቃላችሁን ጠብቃችሁ እንደዚህ እያደረጋችሁ እያሳያችሁን ነውና ሰላማችሁን ብዝዝት ያርግልን። ሀይሚዬ፣ ብሩኬ፣ ፍፄ ሁላችሁም እንግዲህ ሚኮም አለ ዛሬ በጣም ደስ የሚል ነገር ነው። በጣም ደስ ይላል ያየነው ነገርና ይጨምርላችሁ። እንግዲህ አባቶቻችንን መርቀውናል፣ አሚን ብለናል። አሚን በሉሽ። ብሩኬም እንደዚሁ መልካም ምኞትን አስቀምጦልናል፣ መርቆናል እና ፈጣሪ ሰላማችሁን ያብዛላችሁ ለእናንተም። ፍጹም እንግዲህ የሰው ደስታ የሚያስደስታችሁ ውድ ቤተሰቦቻችን ነው ያላችሁን ብሏል። እውነት ነው የምር ጨረቃዎቻችንን እኮ ከሚጠሏቸው የምንወዳቸው ማአት ነን። እንደዚህ ጥላቻ ያለባቸው የሆነ የቅናትና የምቀኝነት መንፈስ ያለባቸው ትንሽ ናቸው፣ ውስን ናቸው በቁጥር ማለት ነው። 10 አይሞሉም። በብዛት የምንወዳችሁ ነንና ሰላማችሁን ያብዛልን። ከዚህ በፊትም በጣም ብዙ ጊዜ መጥቻለሁ እዚህ። ዛሬ ደግሞ ከእናንተ ጋር ይህንን ቀን በማሳለፌ በጣም ደስተኛ ነኝ እና ሁልጊዜ እንድታስቧቸው ፈልጋቸው ሰዎች አሉ፣ በጸሎታችሁም በሁሉም ነገራችሁ። አባም ሁሌ ጸሎት እንዲያደርጉላቸው ፈልጋለሁ እና አረብ ሀገር ነው ያሉት። በጣም ብዙ እህቶች ናቸው፣ በጣም ብዙ ናቸው እና ሁልጊዜ ነው በቃ ያስባሉ እዚህ እና እነሱ ልከውን ነው እኛም የመጣ ነው። ብሩኬ መድረክ ላይ ምናምን ለመናገር እኮ አይናፋር ነው መሰለኝ አይደለ? ያስፈራል እኮ ውዶቼ። ግን የምሬ ነው የሆነ በቃ ወታችሁ እዛ ላይ ምናምን እንትን ስትሉ ሰው እንዲህ ብሎ ሲያችሁ ምናምን በጣም ነው የሚያስፈራው። እና አንዳንድ ሰዎችን በጣም አደንቃቸዋለሁ፣ መድረክ ላይ ወጥተው በኮንፊደንስ የሚያወሩ ሰዎች አደንቃቸዋለሁ። እኔ ራሱ ፈራለሁ፣ የምሬ ነው። እንደዚህ ወጥቶ ምናምን ያው ልምድ ይጠይቃል። በነገራችን ላይ ካለመዳችሁት ችግር አይኖረውም። ግን ደግሞ ለመጀመሪያ ጊዜ ምናምን ከሆነ ያስፈራል፣ የሰው አይን ምናምን ነገር። እና ብሩኬ እንግዲህ እነሱ ልከውን ነው የመጣ ነውና መርቁልን እያለ እያስተላለፈ ነው። እነሱም ተቀብለው ደግሞ መርቀውናል እንግዲህ እና አሜን አሜን ብለናል። ሞቱ ደራሽ ለወገኔ እሱ ነው እኔን ሰው ያደረገኝ ያቆመኝ። በጣም ደስ የሚል ነገር ነው ውዶቼ እና መልካም ምሽት ብያለው። ባይ ባይ፣ በኋላ እንገናኝ።